ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝልጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በለይሄ ለሰው ይሁንልኝ ወጥተ ወርደት ብላ ተባለ። ግን መሬት የተባለ የሰው ሊና ነው። ይገርማቸዋል። የእባቡ መርዝ በገባበት ጆሮ የመላኩ ብስራት ገባበት። ሐዘን በገባበት ጆሮ ደስታ ገባበት። ዘላለማዊ ጭንቅ በገባበት ጆሮ ዘላለማዊ ፍስሐ ፈሰሰበት ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ትንኝንም ሳይዘነጋ የሚመግባት ሥጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እንደዚህ የተሰበሰብነው በድነት መንገድም የቆምነው እሷ አምላክን ብትወልድልን ነውና እግዚአብሔርን የወለደችልን የሃይማኖታችን ምስጢር የተማርንባት የታተመችው ሰማያዊት መጽሐፍ የሕይወት እንጀራችን መሶብ የብርሃናችን ምስራቅ ወላዲት አምላክ ድንግል ማርያም የእሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ ክፋታችን በቸርነቱ መጋረጃ ሸፍኖ በቅዱስ ቦታው ያቆመን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል እናታችን ማርያም ሆይ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም እንደገና በሉ። እንደገና በዚህ ርዕስ እንማማራለን። የእግዚአብሔር ቸርነት የእሷ በረከተ ልመናዋ በልቡናችን ላይ ይደርብን። እናታችን ማርያም ሆይ የሚለውን የምታገኙት ከዘወትር ጸሎት ነው። የዘወትር ጸሎት አታውቁም? እናታችን ማርያም ሆይ ብላችሁ በሉ እስቲ። ሰላም ላንቺ ይሁን እያል እንሰግድልሻለን። እሺ እንማልድሻለን። እሺ ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ አባትሽ ድንግል እመቤታችን ማህበራችን ትባርክልን። ስለዚህ እናታችን ማርያም ሆይ አሁን በዚህ ትምህርት ስንማማር ከዚህ ትምህርት ፍጻሜ እንዲኖራችሁ የምፈልገው ነገር እመቤታችን ምናችሁ ናት ብትባሉ እናቴ እንድትሉ ነው። ሁላችሁ እስኪ እናቴ በሉ። እመቤታችን ምናችን ናት? አሁን የእሷን እናትነት ይዘን እንሄዳለን። የእናትነቷ በረከት ይደርብን። ማርያም የሚለው ቃል ሲነሳ ከእሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብለው የተጠሩ አሉ። የእሷን ማርያም የሚለውን ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ
ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክል በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልብጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ነው ያለ ባለቀን በዘመነ ሳምኒት ዕለት ሰብ በአመፃ ወእግዚአብሔር በምሕረት በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው በደሉ የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ክርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበረ። አዳም የብርሃን ልብሱን ከነሚስቱ ተገፎ በግራ አጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ስራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣንም ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ዓለም እመቤታችን ለማመስገን ተፈጠረ የተባለበት ምክንያት እሱ ነው። ስንፈጠር እንደምንበድል ካወቀ እግዚአብሔር ስንበድል የሚያነሳን ደግሞ ከድንግል ማርያም ሰው ሆኖ መሆኑን እግዚአብሔር ካወቀ ዓለም የተፈጠረው ማርያም ስላለች ነው ማለት ነው። እሷ እንድትኖር ስላሰበ እግዚአብሔር ዓለምን ፈጠረው። እንኳንስ ለመኖራችን ለመፈጠራችን ምክንያት ማርያም ናት። በእሷ እንደማያነሳን ባያውቅ ኑሮ ወይም ደግሞ በእሷ እንደምንነሳ ባንሆን ኑሮ ጠፍተን ለመቅረት እግዚአብሔር ባልፈጠረን ነበር። እንደምንጠፋ ሲያውቅ ለመፈለግ ፈጥሮናል። ሊፈልገን ሲያስብ ጠቦቲቱን በግ አስቀድሞ በጊት ንጽሕት በጊት እሷን የእረኛችን እናት እሷን አስቀድሞ አስቧት ነበረ። ቅዱስ ኤፍሬም ሲናገር ስለዚህ ነገር እንዲህ ይላል። የበጎች እረኛ ከላይ ከሰማይ ወረደ፣ ንጽሕት በጊት ከምትሆን ከበጎች ልጅም በጆሮዋ ገብቶ በማኅፀኗ አደረ። እረኛው እየተናገረ መጣና ከእሷ ማኅፀን ሲደርስ ዝም አለ። መሥዋዕት ሆኖም በደሙ አነጻቸው፣ ረሃባቸውንም ሥጋውን ፈትቶ አዳናቸው ብሎ ይነገራል። 30 ብር ተሸጠና ያ ንጹሕ በግ የበግ ፀጉሩ ተሸልቶ እንደሚለበስ ከእሷ የተገኘው ኢየሱስ ክርስቶስ በጥምቀት ለበስ ነው። በግን እንዲበሉት እንዲጠጡት ሥጋውን በላን ደሙን ጠጣን። ተሽጦ ዕዳ እንደሚከፍል 30 ብር ተሸጠና የ5000 ዘመን ዕዳችን ከፈለልን። ስለዚህ እመቤታችን
ለመፈጠራችን ምክንያት የሆነች ናት። ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንሽም ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲተ አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መኃልየ ዘሰሎሞን ላይ ሲናገር ታይተፍት ጽላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሆይ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኮይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የሕይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበረ። ያ ጽላሎት ይባላል። ኖህ ከጥፋቱ ውሃ የዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት። ይሁት በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበረ። ዳዊትን ሜልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶ ጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና ጥላዋ ገና 2000-3000 ዓመትን እያለፈ ሰው ከዚህ ላይ ቆሞ ጥላው እዚያ ወዲያ ዛፍ እዚህ ቆሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከ5500 ዘመን በኋላ ቆማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ። ምርኩዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይኢቲ ዛቲ እንተ ትሄውፅ ከመጎህ ብሪት ከመፀሐይ እንተ ትትሄወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ እንደ ፀሐይ የሞቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች እንደ ከዋክብት ያበራች ማለት ጸሬተ ሕሊና ጸሬተ ነፍስ ጸሬተ ሥጋ የተሰጣት በውስጥ ፋፋ በነፍስ በሥጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የሥጋ ሙሽራ ያይደለች። ለአንገቷ ማርዳ ለልብሶቿ ሽቱ የማትሻ ለጆሮዎቿ የጎልማሶችን ቃል የማትፈልግ ከመላእክት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴን እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የሕይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች ቤተልሔማዊት የሕይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽናኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እሙሃበኒ ክንፈ ከመርግብ እስርር ዋይርፍ ወመጻኒ ድንጋጤ ሞት ፍርሃት ወረአድ አሐዘኒ የሞት ድንጋጤ መታብኝ ፍርሃትና እንቅጥቅጥም ያዘኝ ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ሞትን የምታመልጥበት ክንፍ አለት የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን
ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ ሁለት ክንፍ ርግብ ነበረች። ሙታን በበዙበት ባህር ሬሳ ብቻ በተሸከመችበት ባህር የሙታንን አጽም ብቻ በተሸከመችበት መንደር አንዲት የወይራ ዝንጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት ባህሩ ያላሰጠማት ባህሩ ደርቋል ብላ የወይራ ዝንጣፊ ይዛ ለኖህ የሰላም ብስራትን ይዛ ከች አለችለት። ከመርከብ ውጣ ብላ ደስታን በጆሮው የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ስጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ስጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግሥት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን ማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ስጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳልኝ እሷን አግኝቼ ከሞት ባመለጥኩ እያለ ነበረ። ርግብ እባቡን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥ ነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ ነቢያት ምርኩዛቸው ነበረች። ማናት ያቺ እንደ ማለዳ ብርሃን የምትጎበኝ? ማለዳን የማይነፈቀው ሰው የለም። የራበው ሰው ሲነጋ የምጠግብ ይመስለዋል። የታመመ ሰው ሲነጋ የምድን ይመስለዋል። የታሰረ ሰው ሲነጋ የምፈታ ይመስለዋል። በሞት የታሰሩት አባቶቻችን ማለዳይቱ ማርያም ስትመጣ እንፈታለን እያሉ የሕይወት እንጀራ የራባቸው አባቶቻችን ማለዳይቱ ማርያም ስትመጣ እንጠግባለን እያሉ የሞት ዕዳ የተሸከሙት አባቶቻችን የማርያምን ንጽሕና ከፍለን ከዕዳ ነፃ እንወጣለን ብለው ተስፋ ያደረጓት የተስፋይቱ ምድር እናታችን ቅድስት ድንግል ማርያም ነበረች። የአባቶቻችን የዓይናቸው ማረፊያ ፍጥረታት ዓይናቸውን ያሳረፉባት ሰማይ እግዚአብሔር ወደ ታች ሲመለከት ያያትና ዓይኑን ያሳረፈባት ሰማይ ፍጥረታት ወደ እግዚአብሔር ሲመለከቱ ዓይናቸውን የሚያሳርፉባት ንጽሕት ሰማይ ፀሐይ ክርስቶስ የተመላለሱባት ከዋክብት ሐዋርያት የተመላለሱባት ጨረቃይቱ ድንግል ማርያም ብርሃንን ከሷ የተቀበለችባት እውነተኛይቱ ሰማይ እናታችን ቅድስት ድንግል ማርያም ናት። ስለዚህ እንዲህ እያለ መጣን። እሷ በቃ ስትታሰበን የሚታሰበን ሃይማኖት ነው፣ የሚታሰበን ሥላሴ ነው፣ የሚታሰበን ሕይወት ነው። እና እመቤታችን ምናችን ናት ከተባለ እናታችን ናት። የምን እናታችን ብቻ እንደሆነች ልንገራችሁ። እናታችን ቅድስት ድንግል ማርያም የበረከት እናታችን ናት። በረከት የሚለው ትዝ ሲላችሁ እንጀራ በበረከት ትዝ እንዳይላችሁ። ሰው መጀመሪያ ሲፈጠር የተሰጠው ሀብት በረከት ነው። የሰው የመጨረሻ ማንነቱ ቡሩክነት ነው። ሰው መጨረሻ ሲከፋ ወይም ደግሞ ሰው ጸጋን ሲያጣ ቡሩክነትን ሲያጣ መጨረሻ የሚሆነው እርጉም ነው። ስለዚህ ስንበድል ምንድን ነው የምንሆነው? እርጉም ነው የምንሆነው። ስለዚህ ምን ሆነ? በደል፣ ጠፋን። አስቀድሞ እግዚአብሔር ቡሩክ ነው። ካህኑ ቅዳሴ ሲገባ ሰምታችሁታል። ምን ነው የሚለው? ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኃይል ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ ይላል። ቡሩክ የሚለው እግዚአብሔር ስም ነው። ቡሩክ ማለት እውነተኛ ማንነት፣ የመጨረሻ ፍጹም፣ የመጨረሻ ንጹሕ ማለት ነው። የመጨረሻ ቅዱስ፣ ይህ ቀረህ የማይባል ማንነት ማለት ነው። ቡሩክ ማለት መጨረሻ ላይ ተነስተን የምንሆን ምን እንደሆን ታውቃላችሁ? መጨረሻ ላይ ከሞት ተለይተን ስንነሳና ምግባር ተንሰን ስንሸለም እግዚአብሔር ምን ብሎ እንደሚጠራን ታውቃላችሁ? ወይም ገብረ ማርያም ወይም ወለተ ማርያም ወይም ገብረ ሥላሴ ወይም ወለተ ሥላሴ ብሎ አይደለም የሚጠራን፣ የአባቴ ቡሩካን ብሎ ነው የሚጠራን። የመጨረሻው ማንነት የሰው ሽልማቱ ቡሩክነት ነው። መርገም አልባ ነው። እግዚአብሔርን የምንመስልበት መልክ ማለት ነው ቡሩክነት ማለት። ያ ቡሩክነት ነው ርግማንን የሚያጠፋው፣ ፍጥረታትን የሚያስገዛን፣
የእግዚአብሔር ቡሩክነት ነው። የሰው የመጨረሻ መልኩ ቡሩክነት ነው። ያን ስንበድል ስለዚህ ምን አለ? ቡሩክ እግዚአብሔርን መምሰል ትታችሁ እርጉም ሰይጣንን መምሰል ካማናችሁ አለና ምን አለ? ርግምተ ትኩን ምድር በእንቲአከ ኦ አዳም፣ አዳም ምድር ባንተ ምክንያት የተረገመች ትሁንብህ። ሶከ ወአሜከላ ለይብቁልከ፣ እሾህ ይብቀልብህ አለው። ያን ጊዜ ፍጥረት ምን ሆነ? የተረገመ ሆነ። ከሔዋን የተነሳ ርግማን ሆነ። ልብ በሉማ የሁላችን እናት አንዲት ነበረች፣ ያችውም ሔዋን ናት። ከሷ ከመጀመሪያይቱ እናታችን የተነሳ የተረገምን ሆነ። በርግማናችን የተነሳ ደግሞ በእኛ መረገም ምድር ተረገመች፣ እሾህ አሜከላ አበቀለች። ምን ነው እግዚአብሔር በሰባተኛው ቀን ፍጥረትን ፈጥሮ ጨርሶ የለምን? ስለምንድን ነው እሾህ አበቀለ የተባለ? ፈጥሮ ከጨረሰ በኋላ ስንበድል ደግሞ እሾህ ይፈጥራል እንዴ ቢሉ አይደለም። ሰው ደና ሰውነት ነበረው። ደና ሰውነት የነበረው ሰው ሲታመም ቁስል ቢያወጣ እግዚአብሔር ቁስልን ፈጠረበት አይባልም። ከሰውነቱ መጎሳቆል የተነሳ ቁስል አወጣ እንጂ። ዛሬ በዛፎች ላይ ያለው እሾህ ከኛ መረገም የተነሳ እጽዋት የቆሰሉት ቁስል ነው። የሰው በደል ዛፎችን ጨምሮ ያቆስላል። ተራራውን ገደሉን ሁሉ ያቆስላል። ዛሬ መሬትም እኮ የቆሰለችው በሷ እኮ ነው። በሙሉ መሬት አልስማማን ያለችው፣ የትም ብንሄድ አልመቸን ያለችው እሷ ናት። ሰው ሲረገም ምድር ይረገማል። አገር የሚባረከው በሰው ነው። ሰው ሲባረክ ደግሞ አገር ይባረካል። በሌላ ለሰው ይሁንልኝ ወጥተ ወርደት ብላ ተባለ። ግን መሬት የተባለ የሰው ሕሊና ነው። ይገርማቸዋል። መሬት የተረገመ ይሁን የተባለ ሕሊና ይረገም። እሾህ ይብቀልብህ የተባለ በሽታና ኃጢአት ነው። በሽታ ይብቀልብህ። ዛሬ የሁላችሁ በሽታን ያበቀልነው በኃጢአታችን ምክንያት ነው። አሁን በየዘመኑ የበሽታ አይነት ሲበዛ የሰው ርጉምነት ጨምሯል ማለት ነው። እርጉም ከሆን ነው እሾህ እያበቀልን ምን ሄደው። ከቤታችን እሾህ ይበቅላል፣ ከልባችን እሾህ ይበቅላል፣ ከቤተሰብ እሾህ ይበቅላል። እሾህ የሆኑ ልጆች እየተወለዱ ነው። እሾህ የሆኑ ካህናት እየመጡ ነው። እሾህ መነኮሳትም እየመጣን ነው። እሾህ ባለትዳሮችም መጣችኋል። እሾህ የሆነ ክርስቲያን መጥቷል። እሾህ ጨርሶ ሊቀርቡት እሾህ የሆነ ቢቀርቡት የሚወጋ የሚያደማ ንግግሩ እሾህ፣ ሀብቱ እሾህ፣ ስልጣኑ እሾህ፣ እውቀቱ እሾህ፣ ሁለንተናው እሾህ የሆነ ቤት ሲሰራ እሾህ ሌላውን ነቅሎ ሲኖር እሾህ የሆነ ሰው አለ። አያችሁ፣ አንዳንዱ ዛፍ ሊዋጋ ይበቅላል። አንዳንዱ ዛፍ ደግሞ አብርቶ አፍርቶ ሊያበላ ይበቅላል። አዳምና ሔዋን በቀሉና እሾህ አበቀሉ። ቅዱስ ያሬድ ደግሞ ሲናገር ድንግል ማርያምን እንተሰረጸት ለሕይወት አለ። ሔዋን በቅላ እሾህ አበቀለችብን። ስለዚህ ያ እርግማን ነበር። እሾህ አይደል ያልኳችሁ? እሱ እየወጋ ነበር እኮ ሲኦል ውስጥ የሚጥለን። እሱ እየወጋ ነበር መቃብር ውስጥ የሚጥለን። ጽድቅ ሰርተን ጽድቃችን ወግቶ የመርገም ጨርቅ የሚያደርግብን ያሾህ ነበረ። ከዚያ የተነሳ ሕይወታችንም ተረገመ፣ ሞታችንም ተረገመ። ከሞት በኋላ ያለውም ሕይወታችን በሙሉ የተረገምን ሆነ። 5000 ዘመን ተጭኖን የነበር ነው የመቃብር ድንጋይ ስሙ መርገም ይባላል። አንዲት እንጨት ከአንድ ዛፍ ተቆርጣ ብዙ ከብቶች እንደሚነዱባት ከአንዲት ሔዋን የተቆረጠችው መርገም ፍጥረታትን ሁሉ እየነዳ እረኛ እንደጠፋባቸው በጎች እየነዳ እያፍገመገመ ወደ ሲኦል ያወርዳቸው ነበረ። ለዚህ ነበረ አቤቱ ህስሶ ለገብርከ ቅዱስ ዳዊት እባክህ ባሪያህ ጠፍቷልና ፈልገው። ጌታም የጠፉትን ልፈልግ መጥቻለሁ ያለው ስለዚህ ነበረ። ቅዱስ ጴጥሮስም ስብከትን በጀመረ ጊዜ እረኛ እንደሌለው በግ ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛ ተመለሱ አለ። ተፍገምግመን ተረግመን በዚህ ምክንያት ወደ ሞት እንወጣ ነበር። የተረገመ ከተረገመ ጋር ርስት ያገኛል። እርጉም የእርጉምን ርስት ይወርሳል። ቡሩክ የቡሩክን ርስት ይወርሳል። ተረግመናልና የተረገመውን የሰይጣንን ርስት ሲኦልን እንድንወርስ የግድ ተገደደብን። በዚህ እርግማን ሁሉ ተገኘ። ከማን በረከት ይብቀል። ስለዚህ በተረገመው ዓለም ውስጥ አንድ የተባረከች እውነተኛ ማንነት ያላት ቡርክት እመቤታችን ተገኘችልን። እግዚአብሔር እሷን ሲያገኝ ወደ ምድር መጣ። ስለዚህ እግዚአብሔር ተመልከቱ
ስለዚህ እግዚአብሔር ተመልከቱ እውነተኛ በረከትን ለመስጠት ሲመጣ ሰው ለመሆን ሰው ፈልጎ ነበር። ድንግል ማርያም ማለት ተመልከቱ ሰውን ሁሉ ወክላ በእግዚአብሔር ፊት የተገኘች የሰው ሁሉ ውክልና የወሰደች የሰው ዘር ናት። የሰው ዘር እንደው ኢሳይያስ ሲናገር ብፁዕ ዘቦ ዘር በጽዮን ይላል። በጽዮን ዘር ያለው ሰው ብፁዕ ነው ይላል። እስኪ በሉላችሁ በጽዮን ምን ያለው ሰው ባሉ እንጂ አይዟችሁ። በጽዮን ዘር ያለው ሰው ምን ያለ ነው? ብፁዕ ነው። ነቢዩ ኢሳይያስ ነው የተናገረው። በጽዮን ዘር ያለው ሰው ብፁዕ ነው። ከጽዮን ከድንግል ማርያም ዘር ክርስቶስ የተወለደለት ሰው እሱ ብፁዕ ነው። ከዚያ ከማይጠፋው ዘር ሕያዋን ሆነን እንወለድ ዘንድ ዳግሚት ሔዋን እመቤታችን መጣችልን። ስለዚህሳ መጀመሪያይቱ እናታችን ያሳረፈችብንን መርገም እውነተኛይቱ የተባረከችው መሬት እሷ ተገኘችና ቡሩክ መድኃኔዓለም ከሷ መጥቶ በማኅፀኗ እንዲያድር ሆነች። ቅዱስ ገብርኤል ስለዚህ መጥቶ ምን አለ? ተፈሥሒ ፍሥሕት ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተረገምሽ ነሽ ተብላ ሔዋን የሰማችውን መርገም የተባረክሽ ነሽ የተባለችውን እመቤታችን ነቅላ ጣለችላት። ስለዚህ ምን ተባለች? ተፈሥሒ ኦግዝእቴ ቅድስት ድንግል እንተ ብኪ ተበትከ ማይሰረ ሔዋን ማይምሚ፣ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። በሉ እስቲ የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። አሁንም ደስ ይበላት እመቤታችንን፣ ያንን እርግማን አስቀረችልን። ስለዚህ ምን ሆነ መሰላችሁ? አሁን ያ እርግማኑ ስንረገም ምን በቀለብን አልኳችሁ? እሾህ። ያንን እሾህ ለማብቀል እግዚአብሔር የተባረከችው ምድር እመቤታችን አገኘና ከሷ ተወለደና የተባረከ ሥጋ ለበሰና ያንን እሾሃችን በዕለተ ዓርብ አስጎንጉኖ ከራሱ ላይ ደፋው። ያንን እሾህ ከራሱ ላይ ሲደፋው የኛ የዘመናችን እሾህ በሙሉ ተነቀለልን። ጌታ በዕለተ ዓርብ የእሾህ ጉንጉን ሲለብስ የኛን እሾህ ነበር ተሸክሞ የዋለው። ያ እሾሃችን ነበር የረገፈልን። የሕይወታችን ራስ እሾህን ከራሱ ላይ ለብሶ የኛን እሾህ ከሕይወታችን ነቅሎ ጣለልን። መቃብር ላይ እየወጋ ያወረደልን፣ ወደ መቃብር ያስገመገመንን እሾህ ይነቀል ዘንድ የበረከት ምድራችን እሷ ነበረች። የዕድሜ በረከት የሰጠችን፣ የሕይወት በረከት የሰጠችን፣ የእንጀራ በረከት የሰጠችን፣ የዘላለም በረከት የሰጠችን እሷ ናት። ስለዚህ እመቤታችን የበረከት ምድራችን ነበረች። ቡርክት አንቲ እማንስት የምለው ቃል ቀላል እንዳይመስላችሁ። በረከት እንዲህ አለ ቅዱስ ጳውሎስ። ስለዚህም እንዲህ ብለን ለመዘመር በቃል ይትባረክ እግዚአብሔር አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊ በመንፈስ ቅዱስ ዘበሰማያት በኢየሱስ ክርስቶስ እግዚእነ ብሎ ይናገራል። በጌታችን በኢየሱስ ክርስቶስ በሰማያዊ በረከት በመንፈስ ቅዱስ በመንፈሳዊት በረከት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባቱ እግዚአብሔር ይመስገን ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 3 ላይ በመንፈሳዊ በረከት የባረከን እግዚአብሔር ይመስገን። ይህንን አባቶቻችን ሲተረጉሙ መንፈሳዊ በረከት አለ መንፈሳዊ በረከት አለ ከስጋዊ በረከት ሲለይ የስጋዊ በረከት አውጽኦሙ በኩሉ ሰርጎ ወርቅ ወብሩር የሚል ነበረ። የማልማል ከዚያ ሲለይ በረከት መንፈሳዊት አለው። አውጽኦሙ በኩሉ ሰርጎ ወርቅ ወብሩር። እስራኤል ከግብፅ ባርነት ሲወጡ ምን አድርገው እንደወጡ ታውቃላችሁ? ወርቅ ሰርቀው ነው የወጡት። ወርቅ ሰርቀው እግዚአብሔር ምን አደረገ? በሙሴ አማካይነት ከግብፃውያን ዕቃ ተዋሱ አላቸው። ወርቅና ብር አበድሩኝ አሉና ተዋሱ። በሉ ይሄንን ያዙና ውጡ አላቸው። እግዚአብሔር እስራኤልን ከግብፅ ሲያወጣቸው ሁለት ነገር አደረገላቸው። አንደኛ ባርነትን ሰረዘላቸው። አንድ ሁለተኛ ደግሞ ምን አደረገላቸው? ባርነት መሰረዙ ብቻ ሳይሆን ድሆች ነበሩ፣ ከብረው እንዲወጡ አደረጋቸው። ሶስተኛ ስደትን ማዳኑ ብቻ ሳይሆን ሰው ከስደት ወጥቶ ርስት ሳይገባ ቢሞት ጥቅም የለውም። ስደትን ብቻ ሳይሆን ያስቀርላቸው ርስትም ሰጣቸው። ሶስቱ ነበሩ ጥቅማቸው።
ባርነት ቀረላቸው። አንድ ድህነታቸውን ወርቅ ይዘው በመውጣት ቀረላቸው። ሁለት ሶስተኛ ስደቱ ርስት በመውረስ ቀረላቸው። ይሄ ነበረ በረከት መንፈሳዊት፣ በረከት ስጋዊ የተባለ። ከዚያ በኋላ ተመልከቱ፣ አስተውሉ። ምንድነው እግዚአብሔር ስረቁ ይላል አይል? ያላመኑትን ሰዎች ገንዘብ እግዚአብሔር ዝረፉ ብሎ አያውቅም። ታዲያ ምን ማለቱ ነበረ? የግብፃውያንን ገንዘብ ዘርፋችሁ ውጡ አላቸው። ይህ ማለት ለምን ይመስላችኋል? ያን ያህል ዘመን 215 ዓመት በባርነት ቀጥቅጠው ሲገዟቸው አንድ ቀን ደመወዛቸውን ከፍለው አያውቁም። ዛሬም እንኳን ድረስ ግብጾች የሚመኩባቸውን ፒራሚዶች ደም እያቦኩ ሴቶች ነፍሰ ጡሮች ጭቃ እያቦኩ ከዚያው ላይ እየወለዱ ሕፃናትን እርገጧቸው የሰው ደም ጭቃውን ያጠነክርልናል እየተባሉ ግፍ እየደረሰባቸው በሰሩት ፒራሚድ ላይ የዕለት እንጀራ እንኳን በሚገባ ሳይሰጣቸው እርጋፍ እየተሰጣቸው ነበር ይሉ። ያንን ድካማቸው ከፈልና በወርቅ አስጊጦ በወርቅ ሸልሞ አወጣቸው። ግብፃውያንን ዘርፈው እንዲወጡ አደረጋቸው። በኋላስ ምን አደረገላቸው? ደግሞ ባርነትን አስቀረ፣ ስደትን በርስ ተካ። ይህ ማለትን ማለት ነው። ተመልከቱ። ግብፅ ማለት ጨለማ ማለት ነው። ግብፅ የተባለ ሲኦል ነው። ባርነት የተባለ የዲያብሎስ ባርነት ለእኛ ቀረልን ነው። ከዚያ በኋላ ተመልከቱ። አውፅኦሙ በሰርጎ ወርቅ ወብሩር፣ እነዚያ ግብፃውያንን ዘርፈው ሲወጡ እኛ ደግሞ አጋንንትን ዘርፈን ነው የወጣ ነው። ይዘውብን ገፈውን የነበረውን ጸጋ መልሰን፣ ቀምተውን የነበርነውን ርስት አስከፍተን፣ ተዘግቶ የነበረውን የገነት ደጅ አስከፍተን፣ አተነው የነበረውን ዕፀ ሕይወት ዳግመ ከፈለነ ንብላ ዕፀ ሕይወት ዘውቱ ሥጋው ለክርስቶስ ወደሙ ክቡር፣ አተነው የነበረውን የሕይወት ፍሬ በላ ነው። እርሱም ክቡር የክርስቶስ ሥጋው ቅዱስ የክርስቶስ ሥጋው ክቡር ደሙ ነው። ዳግመ ከፈለነ ንባ ወደ ገነት እንድገባ ዘንድ አደለን። ሰርጎ መንፈሳዊ ተሰጠን። እስራኤል ጫማቸው ሳያልቅ ግብፅ የለበሱት ጫማ ርስት አስገባቸው። ይህ ጫማ ወንጌል ነው። የሰላምን ወንጌል ተጫምታችሁ ቁሙ ብሎ ቅዱስ ጳውሎስ ኤፌሶን 6 ላይ እንደተናገረ ወንጌልን ተጫምተን እንድንወጣ፣ በወርቀ ደሙ እንድንዋጅ፣ በክርስቶስ ስም እንድናጌጥ፣ ጌጣችን እሱ እንዲሆን፣ ከሲኦል እንድንወጣ፣ ርስት መንግሥተ ሰማያትን እንድንወርስ፣ በህብስት ፈንታ ቅዱስ ሥጋውን ክቡር ደሙን እንድንመገብ፣ በሐቀለ ቃዴስ ፈንታ ሐሩረ ገሃነምን እንድንሻገር፣ በመንፈሳዊ በረከት እንድንሸለም ያደረገን፣ በልጅነት ያከበረን፣ ለአባቱ ነገሥታትና ካህናት አድርጎ የመረጠን፣ ለርስቱ የዋጀን እሱ ነው። ለዚህ ሁሉ በረከታችን እመቤታችን ናት። አሁንም እሷን የፈጠረ እግዚአብሔር ይክበር ይመስገን። ስለዚህ እመቤታችን የበረከት ምንጭ ናት የምንለው ጥምቀት በረከት ነው። ይሄ የተገኘው ከሷ በነሳው ሥጋ ነው። ቁርባን በረከት ነው። ከሷ በተገኘው ሥጋ ነው የቆረብነው። ከሷ ነግስቶ ያከበረውን ሥጋ ነው። ገነት መግባት በረከት ነው። እሱም በሷ የተገኘ ነው። የዘላለም ሕይወት ማግኘት በረከት ነው። መንግሥተ ሰማያት ገብቶ መኖር። ለሱም ደግሞ ቡርክት እመቤታችን ስለተገኘች ከሷ በነሳው ቡሩክ ሥጋ የተገኘ ነውና የበረከት መንፈሳዊ ሁሉ ምንጫችን እመቤታችን ናትና እናታችን ማርያም እመቤታችን ተመልከቱ። ይገርማችኋል። ለሔዋን የበረከት እናቷ ናት። ሔዋን ለልጆቿ መርገም ስታወርስ ማርያም ለእናቷ በረከት ሰጠቻት። ስለዚህ ድንግል ማርያም ምን መሰላችሁ? አንድ ባለቅኔ ሲናገር ምን አለ? አይ ጌታ አለ ጌታ እንዲህ ብሎ ተናግሮ ነበረ። ከውሃና ከመንፈስ ቅዱስ ያልተወለደ ሰው መንግሥተ ሰማያት አይገባም ብሎ ተናግሮ ነበረ። ዳግመኛ ያልተወለደ አይገባም ብሎ ነበረ። ስለዚህ አለ ዳግመኛ የተወለደ አይገባም እንዳለ ልክ እንደ ጥምቀቱ ሔዋንም ማርያም መልሳ በበረከት ካልወለደቻት አትድንም ነበርና ማርያም እናቷን ሔዋንን እንደገና በበረከት ወለደቻት። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የድንግል ማርያም አባቶች ሲሆኑ ድንግል ማርያም ግን አብርሃም፣ ይስሐቅ፣ ያዕቆብን መልሳ በበረከት ወለደቻቸው። እንዴት ትሉኝ እንደሆነ አብርሃም እያለቀሰለት የሞተለትን ርስት ሳያገኝ ነው የሞተው። ያዕቆብን ይስሐቅ እንዲህ ብሎ ባርኮት ነበረ። እምነጠሉ ለሰማይ ወምነስፋ ለምድር ጥቀ ጥንቁቀ ተመልከቱ ይኩን በረከተከ ጥቀ ጥንቁቀ ተመልከቱ ከመጼና ገዳም ዘባርኮ ለእግዚአብሔር ተመልከቱ ዘባርኮ እግዚአብሔር ጥቀ ጥንቁቀ ተመልከቱ ጼና ማዕዛሁ ለወልዴ የልጅ ሽታ እግዚአብሔር እንደባረከው እርሻ ሽታ ያለ ነው። ከሰማይ ጠል ከምድር ስፋት የልጅ ያዕቆብ በረከት ይሁን ብሎ ሰጥቶት ነበረ። ይስሐቅ ነው የመረቀው። ያ በረከት ወዴት አለ?
አባታችን ያዕቆብ እንደሆነ ብትሰሙት ወደ ፈርዖን በወረደ ጊዜ አንተ ሽማግሌ ዕድሜ ስንት ነው ቢለው መዋዕሌሰ ምዕቱ ወእስራ ዕድሜስ 120 ነበረ። ወእማንቱ ሀልቃ በእንባዜ እነሱም በልቅሶ ያለቁ ናቸው። ወእኩያተ ኮናኒ እነዚህ ዕድሜዎችም ክፉ ሆኖብኝ በንባና በልቅሶ በስደት ጨረስኳቸው አለ። ታዲያ እንደዚህ ከሆነ የእግዚአብሔር ቃሉ አይታጠፍምና እግዚአብሔር ለያዕቆብ የገባለት በረከት የተገኘ ትሉኝ እንደሆነ የያዕቆብ ውበቱ የተባለችው እናታችን ቅድስት ድንግል ማርያም ናት። ቅዱስ ዳዊትን ብትሰሙት እንዲህ ይላል፣ ወሐሬነ ሎቱ ለርስቱ ስኖ ዘያዕቆብ ዘአፍቀረ። ወሐሬነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ። የያዕቆብን ውበት የወደደ እግዚአብሔር ለርስቱ መረጠን ይላል። ቅዱስ ዳዊትን ሌላ ጊዜ ብትጠይቁት ነግዶ ፈላሲ አነ ከመ ኩሉ አበውየ ይላል። እንደ ሌሎቹ አባቶቼ ሁሉ ስደተኛ ነኝ ይላል። ስደተኛ ነኝ ካለ በኋላ የያዕቆብን ውበት የወደደ ለርስቱ መረጠን አለ። ያቺ የያዕቆብ ውበት ምንድናት ብለን ደግሞ ቅዱስ ያሬድን የጠየቅነው እንደሆነ ወስኑሰ ለያዕቆብ ይእቲ ሥጋ እንተነሳ መድን። ያቺ የያዕቆብ ውበቱ ለርስት ያስመረጠችን አለ። ለስደት የተዳረግነውን ሰዎች ስደተኞች የነበርነው ለዚያውም የነፍስ ስደተኞች። ስደት ቢላችሁ ስደት መሰላችሁ እንዴ? የሥጋ ስደትስ ወይ ተመልሶ ወይ ዘመን አብቅቶ ወይ ዘመን ተስተካክሎ ወይ ያጣ አግኝቶ ወይ ሙቶ ይገላገሉታል። የሲኦል ርስት እኮ በዚህ ዘመን እገላገላለሁ የማይሉት ነው። ታዲያ ስደተኛ ነበር ነው። እንግዲያ ለርስት ያስመረጠችን አንዲት የያዕቆብ ውበት አለች አለ። ያቺ የያዕቆብ ውበት ማናት ብለን አባታችን ቅዱስ ያሬድን ደግሞ ስንጠይቀው የያዕቆብ ውበትማ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ። ያቺ የማርያም ንጽሕት ሥጋ ነበረች ለርስት ያስመረጠችን። ስለዚህ እመቤታችን ለርስት የተመረጥንባት የቃል ኪዳኒቱ ምድር ነበረች። እግዚአብሔር ለአብርሃም የማለለት እኮ ከነዓን አይደለችም። እግዚአብሔር እኮ ለይስሐቅ ለያዕቆብ የማለላቸው ከነዓን አይደለችም። እሷንማ ዛሬ አሕዛብ ተቀራብተዋት የለምን? ያቺ የቃል ኪዳን ምድርማ ክርስቶስን ሰቅላ እርግማኑ ላዕሌነ ተመልከቱ ወላዕለ ውሉድነ ተመልከቱ በራሳችን በልጆቻችን በልጅ ልጆቻችን ላይ ይደር ብለው አይሁድ ተናግረዋል። መርገሙ በላያችን ላይ ይደር ብለው ራሳቸውን ረግመዋል። ታዲያ እግዚአብሔር ለአብርሃም የማለለት ለይስሐቅም የማለለት ለያዕቆብ የማለለት ትውልዱን ለርስት ያስመረጠችው አብርሃም በዘሩ የተባረከባት ንጽሕት ዘር እናታችን ቅድስት ድንግል ማርያም ናት። እሷን ከመርገም ለይቶ ንጹሕ ዘር አትርፎ የሰው ዘርን ሁሉ በአንዲቱ ዘር የዋጀ ሕያው መድኃኔዓለም እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እመቤታችን ለበረከት የተመረጥንባት የበረከት እናታችን ለአባቶቿ እናት የሆነች ልጅ። በገጠር እናቶቻችን ምን ይላሉ? ልጆቻቸው ሰርተው ከድህነት ሲታደጓቸው በረሃብ ዘመን ልጃቸው እንጀራ ዞላቸው ሲመጡ ሲያመጣላቸው የወለዱት ይወልዳል ይላሉ። እስኪ በሉ የወለዱት ምን ይላል? ይወልዳል። ክርስቶስ የዳዊት ልጅ አይደለም ነው በሉ እንጂ ክርስቶስ የአብርሃም ልጅ አይደለም። ስለዚህ አብርሃም ዳዊትን ወለደ፣ አብርሃም ክርስቶስን ወለደ፣ ዳዊት ክርስቶስን ወለደ። ክርስቶስ አብርሃምና ዳዊትን ከጥምቀት ወለዳቸው ማለት ነው። ከገቦ ማኅፀን ወለዳቸው። የወለዱት ይወልዳል። ጠቢብ ልጅ ቢወልዱ አባቱን በገነት ያሳርፈዋል። ጠቢብ ልጅ እናቱን ያሳርፋል። ሰነፍ ልጅ ደግሞ እናቱን እንዳሳዘነ ይኖራል ይላል። እንዳሳዘነ ይኖራል። ልጅ መዳኛ ነው። ልጅ ሰርቶ የሚያበላ ነግዶ የሚያተርፍ ብቻ ሳይሆን ጧሪ ብቻ ሳይሆን ልጅ የነፍስ መዳኛም ጭምር ነው። ማርያም ብትወለድ አይደለም እናቲቱ ሔዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ናት። በዚህ የሚደንቃችሁ ካላችሁ እንኳን የ175 ዓመቱ የአብርሃም የማን የ969 ዓመቱ የማቱሳላም እናት ናት። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉየ መዋዕል አብላየ ዘመናት ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለኛ ሕጹራነ መዋዕል ለምንሆን ዘመናት ጭሮች ለምንሆን ለኛ እናት ብትሆንን ብርቅና ድንቅ አይደለም። ለቀዳማዊ ቃል እናቱ ሆና ተገኝታለችና በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በእሷ በረከትን ስላገኘን አሁንም ደግመን በማህሌት ሁልጊዜ የምትባል አንዲት ቃል አለች። ማህሌት ሲጀመር
ስቡ ወውዱ ዘሳረረ ኩሉ ዓለመ በሐቲ ቃል ይባላል። በአንድ ቃል ለይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነ ይሁን። ማታ መኃልየ ሲጀመር እንዲህ ነው የሚባለው፣ ስቡ ወውዱስ ከቃሉ ጋር ስቡ ወውዱስ ዘሳረረ ኩሉ ዓለመ በሐቲ ቃል፣ ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት የማትቀረከላለች ነግሱ ይለዋወጣል። እንደ ባሉ እንደ አርኬ ነው፣ እንደ ግጥም አይነት ሆኖ ቅዱሳን የሚመሰግኑበት ነው። መላእክት፣ ነቢያት፣ ሐዋርያት። ኋላ መሃል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባሉ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች፣ ዘመንክር ጣዕሙ ትባላለች። ሊቃውንቱ በጣም ነው የሚወዷት። ዘመንክር ጣዕሙ ሰላም ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትሐቆት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመንክር ጣዕሙ ለወልድኪ አምሳለ ደሙ። እንደ ልጅሽ ደም ለሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው እንደ ዝም ብሎ የሚጣፍጠው ማለት ነው። ግን ይሄ ለማን ይጣፍጣል? ይሄን ጣዕም የሚያውቅ ልብ ይስጠን በእውነቱ ማለት ነው። ይሄ በእንዲህ ያለ ምላስ የሚቀመስ በሚቅለበለብ ምላስ የሚቀመስ ጣዕም አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን እንደው አባ ጽጌ ድንግል ለመሆኑ እግዚአብሔርን ያወረደው ውበት ማን ነው ነው የሚለው እና ማርያም የሚለው ስም እንደ ልጅሽ ደም ለሚጣፍጠው ለወልድኪ አምሳለ ደሙ ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድሙ። መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርከብ በሔዋን ሲጀመር ድነት ባንቺ የተጀመረብሽ ማእከለ ምድር የድነት መካከለኛ የሆንሽው የመካከለኛይቱ መሬት አባትሽ ዳዊት እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እግዚአብሔር ከዓለም አስቀድሞ ነበረ በምድር መካከል መድኃኒትን አደረገ የተባለ ተመልከቱ። ወገብረ መድኃኒተ በማእከለ ከርሳ ለድንግል ይላል ቅዱስ ያሬድ በዝማሬው። ዳዊት በመሬት መካከል እግዚአብሔር መድኃኒትን አደረገ ቢለው ቅዱስ ያሬድ መጣና የመሬት መካከል ቢሏችሁ ሌላ መሰለቻችሁ እንዴ? የመሬት መካከል የተባለ የማርያም ማኅፀን ነው አለ። በእሷ መካከል ድነት የተደረገብሽ የድነት መወጠኛ ማርያም ሆይ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ መልካሚቱን አንቺን ለዓለም ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትሐቆት ስሙ ልዑል እግዚአብሔር ስሙ የተመሰገነ ይሁን ብለው ይህን አመስግነው አባቶቻችን ወደ ማህሌት ይሄዳሉ። ስለዚህ እመቤታችን የምን እናታችሁ ናት ከተባላችሁ የበረከት እናታችን። እስኪ በሉላችሁ በሉ እንጂ አይዟችሁ። እንዲህ ያለች እናት ስላለቻችሁ ደስ ይበላችሁ ሁላችሁ ነው። እመቤቴን ከልቤ ነው። ሌላ ምንም አይኖራችሁ። ሌላ ምንም እንደው በእውነት እንደው ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በእሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንድችለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም። እሱን ነው የሚሆንልን። ስለዚህ የበረከት ምንጫችን የምን እናታችን ናት በሉ እንጂ። ሌላው እመቤታችን የደስታ እናታችን ናት። እስኪ የደስታ እናታችን በሉ። አዎ። ስለዚህ አሁን ያዘናችሁ ሁሉ ሐዘናችሁን የምትሸርላችሁ እመቤታችን ናት። በደንብ ይሄ ከነገረ ድህነት ጋር እያያዛችሁ ስሙ በደንብ አድርጋችሁ። ሰው መጀመሪያ ከበደለ በኋላ ምኑን የተባለ እርጉም። እስኪ እርጉም በሉ። እርጉም ነበረ። ቡርክት የምትለው እመቤታችን መጣችና ቡሩክ መድኃኒዓለምን ወለደችልን ማለት ነው። ቡሩክ መድኃኒ እዛ እርግማን ጠፋ። ከዛ እርጉም ሆነ ከተባለ በኋላ ምንድን የተባለ
ሐዘን ነው የተነገረው። የሰው ልጅ ለሔዋን የተነገራት ምንድን ነው ያለው? በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በምጥ በስቃይ ውለጂ ብሎ ሔዋን ሐዘንን በጆሮዋ ሰማች። በጭንቅ ውለጅ፣ ባልሽ ይግሳሽ። ሔዋንን ሰይጣን እንዲህ ብሏት ነበር አይደል? ሔዋን አላት፣ አቤት። እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። ተመልከቱ፣ ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቆሜያለሁ ብለው ስለሚመጡ ነው። ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቆሜላችኋለሁ ስላለ፣ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል። ሰይጣን ምን እንዳለ ታውቃላችሁ? እግዚአብሔር ለምን አምላክ አላደረጋችሁም፣ ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርስ አናክሰው የሚጨርሷችን አጋንንት በሙሉ እግዚአብሔር ያበርዳቸው። እነዚህ አጋንንት ናቸው በእውነቱ ለጥቅም የመጡ እና ምን አለ መሰላችሁ? ሔዋን አቤት፣ እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። አሳንሶ ነው የፈጠረሽ፣ ምክንያቱም ኋላ ነው የፈጠረሽ። ስለዚህ አንቺ አንሰሻል። ቆይ ከአዳምና ከሔዋን ማን ቀድሞ ተፈጠረ? ምእመናን አቤት አቤት፣ ማን ነው እንዲህ ብሎ የነገራችሁ? ይሁላችሁ ያልተማራችሁትን አትናገሩ። እውነቴን ነው። ሰምታችሁኛል አይደለም? አዎ ይሁላችሁ። ቅልብልብ ሰው በሶስት ይታወቃል ይላል መጽሐፍ። አንደኛ የማያውቀውን በመናገሩ፣ ሁለተኛ ሁሉን አውቃለሁ በማለቱ፣ ሶስተኛ በማያገባው በመግባቱ። ሞኝ ሰው በዚህ ይታወቃል ይላል እና ሞኛቱ ከአዳምና ሔዋን ማነው ፊት የተፈጠረ? አናውቅም አትሉም እንዴ? ራፈር ሰውን በሉ። አውቃለሁ ያለ ሰው ጥበብ አይጨምርም፣ ያፈሰዋል። እስቲ አላውቅም በሉ እንዲጨመርላችሁ በሉ ሁላችሁም። በቃ እግዚአብሔር ያሳውቃችሁ። እንደሱ እኮ ነው በእውነቱ ማለት ነው። ስለዚህ ምን መሰላችሁ? ከአዳምና ሔዋን ማን ቀድሞ ከተፈጠረ ከተባለ አንድ ቀን ነው የተፈጠሩት። መጽሐፍ ቅዱስ ሳምንቱን የመጣች ያለ አዲያ ቢሆንሳ መጽሐፍ ቅዱስ ምንድን ነው የሚለው? በሰባተኛው ቀን እግዚአብሔርም ከሥራው ሁሉ አረፈ ይላል። ፍጥረት ያለቀው በስድስተኛው ቀን ነው። ሔዋን የመጣች በሳምንቱ ዓርብ ነው። ታዲያ ምን ማለት ነው ከተባለችው ፍጥረት ጨረሰ ብሎ እንደገና አዲስ ፍጥረት ፈጠረ አይባልም። ሔዋንን ሲፈጥር እግዚአብሔር አዲስ ቁስ አምጥቶን የፈጠራት ቀድሞ ከተፈጠረው አጥንት ነው። ቀድሞ ከተፈጠረው አጥንት ነው አይደለ? ስለዚህ ሔዋን የተፈጠረችው አዳም ሲፈጠር ነው ማለት ነው። የዚያን ጊዜ ቆይ እናንተ የተፈጠራችሁት ዛሬ አሁን 50 ዓመት የሞላው ሰው የተፈጠረ የዛሬ 50 ዓመት መቼ ነው? የዛሬ 50 ዓመት አይ እንዲሁ ዝም ብላችሁ ነው ሊቅ የምትሸቱ እኮ። እንዲሁ የከተማ ሰው ደግሞ ትቢቱ እንዲሁ ማምላክ ምን ይላል መሰላችሁ? አይ በቃ አረ ተማሩ ስብከት ስሙ ስትባሉ አረ ስራን ያቃተን እንጂ ህዝቡ ያውቃል ይላል። አረ ምንም አያውቅም። ምንም የሚያውቀው ነገር የለውም በእውነቱ ማለት ነው። የተፈጠራችሁ መቼ እንደሆነ አታውቁ? አቤት የዛሬ 7513 ዓመት ነው የተፈጠራችሁ። እሺ ያዙት። አዳም ሲፈጠር ነው የተፈጠረው። እና እንግዲያ ዛሬ ምን እያደረግን ነው ብትሉ ዛሬ እየታየን ነው። እየወጣን የምንታይበት ነው እንጂ የዚያን ጊዜ ነው የተፈጠርነው። ዓርብ ነው የተፈጠረው። ሔዋን የተፈጠረችው አዳም ሲፈጠር ነው። ስለዚህ ምን አደረገ? ሔዋን አንቺን አሳንሶ ስለፈጠረሽ የአዳም ጌታው እንድትሆኝ በለስን አንቺ ተቀድመሽ ብይ አላት። ተቀድመሽ ብይ ብሏት ነበረ። ስለዚህ ምክሩንም ቀድማ የተቀበለችው እሷ ነበረችና መጀመሪያ እርግማኑን ባመጣው በእባብ ጀምሮ በሔዋን ጀምሮ ከዛ ወደ አዳም ሄዶ አዳምንም ረገመ። ስለዚህ ሔዋን የተረገመች እንድትሆን ይህንን ምክር መከረ። ኋላ ሲያስበው ሰይጣን መጀመሪያ ተቀድመሽ ብይ ብያታለሁ፣ እንድትበላለት አንቺ ከአዳም ስለምታንሽ እንድትበልጭ ብይ። ይኸው ዛሬ የሴቶች እኩልነት እያሉ ሴቱን የሚያጃጅሉ አሉ አይደለም? አሉ የለም?
ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ በእውነቱ። አሁን የእኩልነት መስሏችኋል? ጅልነት እኮ ነው የእመቤቴ። ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም፣ ሰው የሚያምርበትን ነው ማድረግ ያለበት። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉት ይሄ መብት ተነክቷል እያሉ አይደለም፣ የሚያምርብንን ነው መስራት በእውነቱ ማለት ነው። የሚያምርብንን ደግሞ እግዚአብሔር ሰጥቷል። ግን አንድ ጥያቄ ልጠይቃችሁ፣ ለእኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም። ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለን ለምን አንቀበልም? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር የሚያጠፋልን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋችኋል ያለን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለኔ ራሴ ይሻላለሁ ማለት ነው። ይህ ነው ክደት የሚባለው እኮ እሱ ነው። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱን ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱም አይደል ተሳስቼ ነው ተያይታችሁ ብሉት፣ ላንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ላንቺ በግራ እጅሽ ጉረሽ አለ። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላሉ አባቶቻችን ነው የሚሉት ማለት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደምው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በ7 ቀን አለች ይላሉ አባቶቻችን። በይ እንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለ7 ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ እነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ አደረጋት። ተሰቃይቷም ሲኦል እንድትወርድ አደረጋት፣ እንድትጨነቅ አደረጋት። ኋላ ያ ሐዘናችን ደግሞ አልበቃ ብሎ ወጥታችሁ ወርዳችሁ ብሉ ተብለንም የበሽታ እሾህ ይውጋችሁ ተብለንም ደግሞ መጨረሻ ላይ የዘላለም ሐዘን ከአጋንንት ጋር በጨለማ በእሳት እየተቀቀል እንድንኖር ተፈረደብን። ያ ሐዘን ተጭኖን ነበር የኖር ነው። አባቶቻችን እያለቀሱ የኖሩት ስለዚህ ነበረ። ያ ሐዘናችን መቼ ተሻረ ትሉኝ እንደሆነ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ደስ ይበልሽ የሚለው በዚያች በሔዋን ተክዘሽ ውለጅ ተብሎ በተንቆረቆረበት ጆሮ ደስ ይበላቸው የሚል ተንቆረቆረልን። ያ ደስታ ነው ዛሬ ለእኛ ተርፎን እልል የምንለው የምናስቀድሰው የምንቆርበው ለዘላለም ደስተኞቹ ነን። ስለዚህ ጌታ ምን አለ ተመልከቱ። ወለፍስሐ ክሙኒ አልቦ ዘይሃይደክሙ አለ። ደስታችሁን የሚወስድባችሁ የለም አለ ጌታ የጸሎተ ሐሙስ ዕለት ሲያስተምር። ዮሐንስ ወንጌል ምዕራፍ 16 ላይ ሲያስተምር ደስታችሁን የሚወስድባችሁ የለም። ቀድሞ ያጣናት ነገር ደስታ ነበረች።
ያችም የልብ ደስታ ናት፣ ዘላለማዊ ደስታ። ደስታ በሐዘን ተተክቶ ሐዘን በደስታ ተተክቶ ሐዘን ወርሶን እንኖር ነበርና ያውም የማይቋረጥ ሐዘን። ስለዚህ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ፍስሕት ከምትሆን ከቅድስት ድንግል ማርያም በመወለዱ ምክንያት ሐዘናችን የተነቀለው በዚያ ነው። ስለዚህ የእባቡ መርዝ በገባበት ጆሮ የመላኩ ብስራት ገባበት፣ ሐዘን በገባበት ጆሮ ደስታ ገባበት፣ ዘላለማዊ ጭንቅ በገባበት ጆሮ ዘላለማዊ ፍስሐ ፈሰሰበት ብለው አባቶቻችን ናቸው። ስለዚህ እመቤታችን ምን ትባላለች? የደስታ መፍሰሻ ትባላለች። እስኪ በሉ ሁላችሁ የምን መፍሰሻ ናት? የደስታ መፍሰሻ። ስለዚህ ምን አለ ቅዱስ ዳዊት? እንዲህ አለ፣ ፈለግ ዘይውህዝ ያስተፌስሕ ሀገረ እግዚአብሔር፣ የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል አለ። የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል አለ። የወንዝ ፈሳሽ ቅዱስ ገብርኤል ነው። የእግዚአብሔር ከተማ እመቤታችን ናት። ስለዚህ የቅዱስ ገብርኤል ብስራት እመቤታችን ደስ አሰኛል። ግን ቅዱስ ገብርኤል ሲያበስራት ሐዘንተኛይቱ ሆይ ደስ ይበልሽ አላላትም። በደንብ ስሙ። ደስተኛይቱ ሆይ ደስ ይበልሽ ነው ያላት። ደስተኛይቱ ሆይ ያላት ሐዘንተኝነት የርግማን ምልክት ነው፣ ደስተኛነት የበረከት ምልክት ነው። ስለዚህ ድንግል ማርያም የእናቷ መርገምና በደል የበደል ፍሬ የለባትምና ደስተኛይቱ ሆይ ደስ ይበልሽ፣ ቀድሞም እርግማን የሌለብሽ ደስተኛ ነሽ፣ ከመላእክት ጋር ደስ ያለሽ። አሁንም ደግሞ ምክሪተ ዝንቱ ወለደቶ ማርያም ለምክሪተ ዝንቱ ፍስሐ፣ እጽፍ ድርብ ደስታ ያላት ማርያም አማኑኤልን ወለደችው አለ ቅዱስ ኤፍሬም። እጽፍ ድርብ ደስታ ያላት ማርያም፣ መርገም ባለመኖሩ ደስ ያላት ማርያም እጽፍ ድርብ ደስታ ደግሞ አምላክን በመውለድ ደግሞ ድርብ ደስታ ያላት ማርያም ድርብ ደስታን ወለደች ብሎ ይናገራል። ይሄውም ይላል ሴቶች ልጅ ሲያጡ ይከፋቸዋል፣ ልጅ ስትወልዳላችሁ ሲባሉ ደስ ይላቸዋል። ከዚያ በላይ ደግሞ ወንድ ልጅ ትወልዳላችሁ ሲባሉ ደስ ይላቸዋል። ከዚያ በላይ ደግሞ አምላክን መውለድ ምን ደስታ፣ ከዚህ በላይ ምን ደስታ አለና እጥፍ ድርብ ደስታ። አንድም ይሉና ሊቃውንቱ ማርያም እጽፍ ድርብ ደስታ ያላት ማርያም እጽፍ ድርብ ደስታ የሆነ አማኑኤልን ወለደች ተብሎ ይነገራል። እሱ መጣና እንግዲህ ወዲያ በእኔ ካምናችሁ ደስታ አይቋረጥባችሁም። በእሷ ጆሮ የፈሰሰው ታያችሁ። ቅዱስ ዳዊት መላለ መዝሙር 5 ወንዝ አለ፣ የወንዝ ፈሳሽ አለ። ለምን ኩሬ አላለውም? ለምን ተጠራቅሞ የተቀመጠው አላለውም? ከድንግል ማርያም ቅዱስ ገብርኤል በጆሮዋ የነገራት ደስታ ነው ለሁላችን የሚደርሰውና ወንዝ አለው። ያዘኑት ሐዋርያት በመከራ ያዘኑት አያችሁት። ያን ደስታ መቼ ሲንቆረቆር ላሳያችሁ። የሐዋርያት ሥራ ምዕራፍ 5 ላይ ሸገር በሉና ሐዋርያት ሲደበደቡ፣ ሲገረፉ፣ ሲጸቃዩ ቆዩና ሲወጡ ምን እያሉ ወጡ ብለን ብንጠይቀው ባለመድኃኒቱ ሉቃስ ወወፁ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ አድሏቸዋልና ሲገረፉ ቆይተው ሲወጡ አለ። ተመልከቱ፣ ደስ እያላቸው ወጡ። ስለዚህ ተመልከቱ፣ በግርፋት መካከል ከራሜ ወይን እንደጠጣ ሰው ፊትን በደስታ የሚያበራ ደስታ የተገኘው ከድንግል ማርያም ጆሮ ነው። መልአክን ሰምታ ደስታን የሰጠችን እመቤታችን ክብር ምስጋና ይግባ። ናዛዚትነ ሐዘን ወኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነንይ ሀበዝ መካን ይሏታል አባቶቻችን። በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትነ ማዘን ኃይለ ውርዙትነ እምርሳን፣ ናዛዚትነ እምሐዘን ከሐዘን የምታረጋግን ኃይለ ውርዙትነ እምርሳን ከርጅና የምታድሽን ያረጀውን ሰውነታችን 5000 ዓመት አርጅቶ የነበረውን ሰውነታችን ትንሣኤ ክርስቶስን ወልደሽ ያደስችልን ኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን በማኅፀንሽ የዕድሜ ብሉየ መዋዕል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማኅፀንሽ ተወስኗልና ኦ ማርያም ተስፋ ለቅቡፃን ያዘኑትን የምታረጋጊያቸው ማርያም በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነ እንይ ሀበዝ መካን አዝነን ተጨንቀን ተክዘን ተቸግረን ዕጣኑን ጸሎቱን ስናቀርብ ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ
እንድታጽናኝን ወደኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋልን፣ የኢትዮጵያን ሐዘን ትሻርልን። ርስት አድርጎ እግዚአብሔር እነግራቸዋለሁ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማረልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችሁን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ስለዚህ አለ ወይንተዘ እይፈር እንዘ እታመን በወልድኪ ተመልከቱ ከመብሲ ዘሃሎ ተመልከቱ ማይከለ ጥቅመ አድማስ ዘይንህል። እኔ ድንግል ማርያም አላት። እኔ አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው። ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት እመቤታችን የሃይማኖት እናታችንም ናት። እስኪ የሃይማኖት እናታችን በሉ። ሁለት ነገር ነው የሚቀረኝ፣ እሱን ተናግሬ ትምህርቱን ጠቅልላለሁ። ከዚህ ሌላ እስኪ የሃይማኖት እናታችን በሉ። እናታችን ቅድስት ድንግል ማርያም የምን እናታችን ናት? የሃይማኖት እናታችን ናት። በደንብ አስታውሉ። ሔዋን አሁንም ከሔዋን እነሳለሁ፣ ግን ሔዋንን እየወቀስኳት ይመስላችኋል? አይደለም፣ አይደለም። እሷ እናቴ ዛሬ ጸድቃ ብርሃን ለብሳ ያለች ሰው ማን ይወቅሳታል? ቅዱስ አትናቴዎስ አይ ሔዋን እንዲሁ ምን አደረግንሽ አለ። ምን ተረሰይናኪ ኦ ሔዋን፣ ምን ተረሰይናከ ኦ አዳም፣ ለምንድን ነው ይህን መርገም ያመጣችሁብን አለ። ግን ኦሪት እናት አባቱን የረገመ ርጉም ይሁን ይላልና እናንተን ልንወቅስ አይገባም። በዚያውስ ላይ ደግሞ እናንተስ ድናችኋል፣ ለእኛ ያብጅልን እንጂ ብሎ ተናግሯል። አዝኗል፣ ተክዟል። ኋላ ግን አመስግኗቸዋል። የሞኝ ሰባኪ
የወቀሳ መጀመሪያው አዳምና ሔዋንን መውቀስ አዳም እንዲህ አድርጎ ነው የሚለው። እውነት ሰባኪ ስብከት ሲጠፋው ሩጦ አዳም ነው የሚደርስ። እውነቴን ነው እነግራችኋለሁ። ግን ነገረ ድነት ሲነሳ መነሻው እንደዚያ ስለሆነ እንጂ መውቀስ አይገባም። የአዳምን እንባ እኮ ነው ማርያምን ያበቀለ። ሔዋን እኮ አልቅሳ እኮ ነው እሷን ያበቀለችልን። አባ ጊዮርጊስን የመሰለ ደግሞ አይናማ ሲገኝ አይን ማለት በጎ በጎውን የሚያይ ነው ማምላክን ጠማማ ጠማማ አይደለም። አባ ጊዮርጊስ ደግሞ ሔዋን እንኳን በለስን ቆረጥሽልን እናቴ፣ አዳም እንኳን በለስን ቆርጠ በላ፣ እናንተ በለስን ባትበሉ ማርያምን የት እናገኛን ነበር? እሷ ባትወለድስ ክርስቶስን የት እናየው ነበር? ኧረ እንኳን በላችሁ ይላል። እንኳን በሉ በሉ እንጂ ማምላክን በሉ እንኳን በሉ በሉ አዛኘን እመቤታችን ከምትቀርብን እንኳን በሉ። ይችን ብሪት ሀገር ይቺ ፀሐይ ከምትቀርብን ይቺ የፍጥረት መሰላል ከምትቀርብን እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይኸው ሲደርስ ትፈጠር። ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። የምን እናታችን ናት ያልኳችሁ? ሶስተኛ አቤት። ስለዚህ አባታችን አዳምና እናታችን ሔዋን የጎደላቸው ምንድን ነበረ? አይዟችሁ ምንድን ነበረ? ሃይማኖት። ምን የሚል እግዚአብሔር ይሄን በለስ ከበላችሁ ትሞታላችሁ የሚለውን ማመን ነበረባቸው። ነው እንዴ ብለው ጠረጠሩት። እሱንም ጠርጥረው ወደቁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ ነው። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደለም? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው፣ እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሏል። ሁለተኛ ደግሞ ድንግል በድንግልና ትወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽኒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ነው። ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ናት። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ወልድ የአብ ልጅ ነው። እግዚአብሔር ወልድ የአብ ልጅ ነው በሉ። አብ ያለ እናት ወለደው በሉ። ማስረጃ ድንግል ማርያም ያለ አባት ወለደችው አትሉም እንዴ? ድንግል ማርያም በሉ ያለ ምን ወለደችው? ስለዚህ ድንግል ማርያም የሃይማኖት ማስረጃ ናት ማለት ነው። የሃይማኖት ማስረጃ ናት። ለዚህ ነው ቅዱስ ጎርጎርዮስ ገባሬ መንክራት ሲናገር ምን አለ መሰላችሁ? አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ። በድንግልና እንድትወልድ ያደረገው ለምንድን ነው ትሉኝ እንደሆነ አለ ለከባዲቱ የሃይማኖት ትምህርት ማስረጃ እንድትሆን ነው። ከባዱ እንዴት ነው?
አብ ዓለም ሳይፈጠር ያለ እናት ወለደው። ቴሬ ነገር ከባድ ነው። እንዴት ሊሆን ይችላል እንዳንል ሊሆን ለመቻሉማ ፍጡር ሁና እንኳን እሷ ያለ አባት ወልዳው ከሆነ ፈጣሪ ያለ እናት ወለደው ሲባል ለምን አታምንም ብለን በዚህ እንድንረታ ብቸኛይቱ የሃይማኖት ማስረጃ። ስለዚህ ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። እንዲህ አለ ኢሳይያስ ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ከዚያሳ ወይ ደነግጹ፣ ከዚያ የግብፅ ጣዖታት ሁሉ ይደነግጣሉ። ምን ሲሆን? እግዚአብሔር በፈጣን ደመና ተጭኖ ሲመጣ። ግብፅ ጨለማ ነው ሲሆን ነው ብያቸዋለሁ። ፈጣን ደመና እመቤታችን ለረድኤት ትፈጥናለችና እግዚአብሔር በፈጣኒቱ ደመና በድንግል ማርያም ሲመጣ አጋንንት ይደነግጣሉ፣ አምልኮ ጣዖት ይጠፋል። ሃይማኖትን የገለጠች ደመና ስለሆነች እመቤታችን የሁለንተናችን እናት ናት። ከቃሉ ጋር ናችሁ? በመጨረሻ እመቤታችን የምን እናታችን ናት ካላችሁኝ፣ የቃል ኪዳን እናታችን ናት። የምን እናታችን ናት? አቤት! የቃል ኪዳን እናታችን ናት። የቃል ኪዳን እናታችን ላይ እግዚአብሔር ለአዳም ቃል ኪዳን ሰጥቶት የለ? እሱ ተፈጸመና 9 ወር ከ5 ቀን በማኅፀኗ ተወለደ። እንዲህ ያለ ቅዱስ ጳውሎስ ዋመበፃ ጊዜው ፈኖ እግዚአብሔር ወልዶ ዋሄደ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ከምንም ተወለደ አለ። በሉ እንጂ ከሴት። በሴት ጠፍተን ነበረ። በሴት የጠፋነውን በሴት እንደሚያድን ሲያጠይቅ የሴቲቱ ዘር ራስህን ይቀጠቅጣል ብሎ ተናግሮ ነበረ እባቡ። የሴቲቱ ዘር ያቺ የቀጠርኳት ሴት ማርያም ናት ለማለት ምን አለ? ከሴት ተወለደ ብሎ ተናገረ። ለዚያውም ከሴት ተወለደ ብሎ የተናገረልን ሰው እንግዲህ ከምን ይወለዳል የሚል ጥያቄ ሊነሳ ይችላል። ተለይቶ ግን ለሌሎች አባቶች እገሌ ተወለደ ይላል እንጂ መጽሐፍ ቅዱስ ከሴት ተወለደ አይልም። ከሴት ተወለደ ያለው ያለ ወንድ ዘር እንደምትወልደው ለማጠየቅ ነው። በዚያውም ላይ ደግሞ የተቀጠረችው የቃል ኪዳን ሴት እሷ እንደሆነች ለማጠየቅ ነው። ስለዚህ ቃል ኪዳኑ የተፈጸመባት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊት፣ ኪዳነ ነቢያት፣ ኪዳነ እግዚአብሔር የተፈጸመባት፣ ኪዳነ መልከ ጼዴቅ የተፈጸመባት የስምንቱ ኪዳናት ፍጻሜ እመቤታችን ናትና አምላክን የወለደች ዕለት የሁላችን እናት ሆነች። በዚህም የቃል ኪዳን እናታችን ሆነች። ስለዚህ ምን ተባለች? ኪዳነ ምሕረት። ኪዳነ ምሕረት ባሉ? አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነች ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነች ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል፣ ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉዱ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን።
ስለዚህ ምን አለ? በዚህ ደግሞ ይደንቃችኋል። የፈጣሪን እናት እናታችን ማለታችን ሲደንቀን ከእሷ የተወለደው ክርስቶስ ወንድማችን ሊሆን መሆኑ ነው የሚደንቀው እኮ። ምክንያቱም እሱ የእኛን ሥጋ ለብሷልና። ስለዚህ ምን አለ ቅዱስ ጳውሎስ? ወንድሞቼ ማለትን አያፍርም። እስኪ በሉላችሁ፣ ወንድሞቼ ማለትን ምን አይልም? አያፍርም። ለምን ስንለው ስለዘነሰወሰ ይነሰውን መላእክት አላህም ዘር አብርሃም አላለ። የነሳውን ሥጋ ከአብርሃም ይዞት አልመጣም። ከአብርሃም ዘር ከነሳው የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ፈጣሪ ወንድሞቼ የሚለን የፈጣሪ አባት አባታችን የሆነ የፈጣሪ እናት እናታችን የሆን ስለሆን ድሀ አደጎች አይደለንምና በዚህ ደስ ይለናል። እግዚአብሔር የተመሰገነ ይሁን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው የፍቅር እናታችን ናት። እስቲ የፍቅር እናታችን በሉ በሉ እንጂ። እግዚአብሔር ይወደናል አይወደንም? ወዶ ምን አደረገልን? ሞተልን በሉ። ፍቅሩን በምን ገለጠው? በመሞት ገለጠው። ሲሞት ነው ፍቅሩን የገለጠ አይደል? ከዚያ በኋላ መጨረሻ ላይ ሲሞት ተመልከቱ፣ ፍቅሩን ገለጠ። ፍቅሬን በሞት ገልጫለሁ አለና ማረጋገጫ ነው እናቱን እንካችኋለን፣ እነሆ እናታችሁ ብሎ ሰጠን። እግዚአብሔር ፍቅሩን ሲገልጥ ሰው ተመልከቱ፣ እወዳችኋለሁ ብሎ ቃሉን የገለጠባት የነፃነታችን ደብዳቤ ማርያም ሆነች ማለት ነው። የአምላክ ፍቅር የተነበበባት መጽሐፍ ሆነች፣ በደም ማኅተም የታተመች የአምላክ ፍቅር። ስለዚህ አለ አባ ጊዮርጊስ እኔ እንግዲህ ከዛሬ ጀምሬ ያለ የማርያም ባሪያ ነኝ ብዬ የፍቅር ውል ጽፌአለሁ ይላል። ይችን አልቦ ዘይግል ጠስ ይወታ ይችን የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙ ደግሞ የልጅሽ ደም ነው ይላል። ልጇ መውደዱን እናቱን በመስጠት ሲገልጥ እኛም መውደዳችን ከእናቱ ስር በመገኘት ገለጥን። አምላክ ለመውደዱ ለወደደው ደቀ መዝሙር እናቱን በመስጠት ሲገልጥ የተወደደው ደቀ መዝሙር ደግሞ እናቱን በመቀበል ፍቅሩን ገለጠ ማለት ነው። ስለዚህ እግዚአብሔር እኛን መውደዱን ልጁን እናቱን በመስጠት ሲገልጥ እኛም እናቱን በመቀበል እሱን መውደዳችንን እንገልጣለንና የእግዚአብሔርና የሰው የፍቅር ማኅተማችን እመቤታችን ናት። እሷን በመያዝ አምላክን እንደምንወድ ማስረጃ እናደርጋለን። እስመ ዘያፈቅር ተመልከቱ፣ እስመ ዘያፈቅሮ ለወላዲ ያፈቅር ዘኒ ተወልደ እምኔሁ። ወላጁን አብን የሚወድ ወልድን እንደሚወድ በዚህ ይታወቃል። ወልድን የሚወድ አብን እንደሚወድ በዚህ ይታወቃል አለ ዮሐንስ በመልእክቱ። ማርያምን የሚወድ ወልድን እንደሚወድ ይታወቃል። በዚህም ያጸናት አብን እንደሚወድ ይታወቃል። በዚህም ያነጻት የቀደሳት የጠበቃት መንፈስ ቅዱስን እንደወደደ በዚህ ይታወቃል። ማርያምን የሚወድ ሥላሴን ይወዳል። ማርያምን የጠላ የሥላሴ ጠላት ነው። የሥላሴ ወዳጅ እንድንሆን እናቱን እንድንወድ እግዚአብሔር ይርዳን። ሌላው እመቤታችን የአደራ እናታችን ናት። እስኪ የአደራ እናታችን ሆኑ። አይዟችሁ፣ የምን እናታችን? የአደራ እናታችን። የአደራ እናታችን ምን ሆነው እኛን እንዲህ ይገርማል። አባት ሲሞት ልጄን አደራ ብሎ ሚስት ካለች ለሚስቱ፣ እናቱ ካለች ለእናቱ፣ ሌላ ልጅ ካለ ትልቅ ልጅ ለሱ፣ ያም ከሌለ ለጎረቤት ሰጥቶ ይሞታል። ጌታችን ኢየሱስ ክርስቶስ ሲሞት ለእናቱ አደራ ሰጥቶን ነው የሞተ። ስለዚህ ምን አለ? እነሆ ልጆችሽ ብሎ ሰጠ። ስለዚህ እግዚአብሔር ሲሰቀል ለማን አደራ ሰጠን ስትሉ ለእናቱ። እስኪ ለእናቱ በሉ። ከእናት በላይ ታመኛለ እንዴ? የለም። ስለሌለ ለእናቴ አደራ ሰጥቻችኋለሁ፣ የምትፈልጉን ነገር ከሷ ጠይቁ። ስለዚህ ተመልከቱ። ስለዚህ ምን አለ? እኔም በሷ አድሬ የምትፈልጉን እሰጣችኋለሁ ብሎ እኛን ለሷ አስጠግቶናል። ስለዚህ ምን ማለት? ከነገሌ እደር ከነገሌ ተጠጋ እንደሚል ሰው መንገድ የሚሄድ ሰው እኔ በዚህ ቀን እመለሳለሁ ከነገሌ ቤት ቆይ ብሎ ልጁን አስጠግቶ እንደሚሄድ መጥቶ በምጽአት ተመልከቱ፣ ከሙታን ለይቶ አስነስቶ እስከሚያሳርገን ድረስ ከእናቱ አስጠግተን አስጠጋን። እመቤታችን ምን ታደርግልን? ጥግ አድርጎ ስለት ጸወነ ሥጋ ጸወነ ነፍስ ትሆነልናለች። ማርያም ታይካ በምድር ወታይካ በሰማይ አለ ቅዱስ ያሬድ። ማርያም ይሉሃል ምንድናት ትለኝ እንደሆነ ማርያም ማለት የሰማይም የምድርም ጥግ ናት አለ። በምድር ከመከራ ትጠብቅሃለች፣ ስትሞት አጋንንትን ታርቅልሃለች፣ በሰማይ ደግሞ ከሲኦል መውረድ ትጠብቅሃለች። ስለዚህ ማርያም ማለት የሰማይም የምድርም ጥግ ናት። ስለሆነች ምን እንላታለን ሲላል እምነ ጽዮን ይብል ሰብአ አለ ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ይላል። እስኪ በሉ ሁላችሁም
ሰው ሁሉ ምን ይላናል? እናታችን ጽዮን ይላል። አሁን ልጇ አደራ የሰጠን ለእናቱ ስለሆነ ሁላችንም አደራ ከተቀመጥንበት ቤት እንዳንጠፋ እግዚአብሔር ይርዳል። በዚህ ዘመን ክርስቶስ ሲመጣ መገኘት ያለብን አደራ አኖሮን ከሄደው ቤት ነው። አደራ ያኖረባት ሰፊቱ አዳራሽ ደግሞ እመቤታችን ናት። ከሷ አቅፍ የተገኙ ሰዎች አይጠፉም። እውነቴን ነው የምነግራችሁ። ሞታችንም ታሳምርልናለች። ለዚህ ነው ደራሲው ሕይወቴ መሞቴ ማርያም ባርኪ ብሎ የጸለየው። ማርያም ሆይ ሕይወቴንም ሞቴንም ባርኪልኝ ብሎ የተናገረው። በመንገድም ስንቃችን ናት፣ በሞታችንም ስንቃችን ናት። ከሷ አስጠግቶን ሄደ። ለኛ እሷን እናቴን አደራ ብሎ ሄዷል። ፍቅሯን ያዙልኝ ነው እንጂ እኮ ሌላ ምን ልናደርግላት ነው? ለሷ እንካናት ብሎ ለዮሐንስ ሲሰጠው በዮሐንስ ለኛ ሰጠን። ተመልከቱ፣ በዮሐንስ በኩል እሷን ለኛ ሲሰጠን እኛን ደግሞ በዮሐንስ አድርጎ ለሷ ሰጠ። ስለዚህ የአደራ እናታችን ናት። አደራ የምንጠብቀው ምን አለ ቅዱስ ጳውሎስ? እቀ ማኅፀንተከ በመንፈስ ቅዱስ ዘህዱር ላዕሌከ። ተመልከቱ ልጄ ጢሞቴዎስ ላይ በአንተ አድሮ ባለው መንፈስ ቅዱስ አደራህን ጠብቅ ብሎ አዘዘው። የክርስቲያን ዋናው ነገሩ ምንድነው? አደራ መጠበቅ ነው። አደራ ማውጣት ምንድነው? ከተቀበልነው አደራ አንዱ የእናቱን አደራ ማውጣት አለብን። የፍቅሯን አደራ በልተን እንዳንገኝ ዘረቆርጥም እንዳንሆን እግዚአብሔር ይጠብቀን። ስለዚህ ሁላችሁም ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ይኸውላችሁ። አቤት በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎች እነገሌ፣ የነበሩ ሰዎች እነገሌ፣ የነበሩ ሰዎች እነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ። የዕዳ መጽሐፋችን ደመሰሰልን ያለውን ቅዱስ ኤፍሬም ደግሞ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምና የሔዋንን የዕዳ ደብዳቤያቸውን ደመሰሰላቸው። በጣም ጥሩ። ዕዳችን በመስቀሉ ደም ተሰረዘልን ካልን ለመሰረዙ ደግሞ የደረሰኝ ደብዳቤ ይሰጠዋል ሰው በእውነቱ ማለት ነው። ከፍለሃል ተብሎ ዕዳችን ማን ከፈለ? ክርስቶስ። ለመከፈሉ ማስረጃ ሲባል አካላዊ ቃል በማኅፀኗ የተቀረጸባት እናቱን ደረሰኝ አድርጎ ሰጠን። መርገማችን ለማብቃቱ የተቀበልናት ከአምላክ የተቀበልናት የነጻነት ወረቀታችን እመቤታችን ነው። ዕዳችን የከፈልነው ሰው ዙሮ ቢመጣ የከፈልንበትን ጽሑፍ እንደምናሳየው ዲያብሎስ መልሶ በመርገም እንዳይዘን እመቤታችን እያሳየን እናሳፍረዋለን። ሊገለን ለሚመጣው ሲኦል ሊያወርደን ለሚመጣ ሁሉ እመቤታችን እያሰብን እናሳፍረዋለን። አጋንንትን በእመቤታችን እንድናሳፍር አምላከ ቅዱሳን ይርዳን። የፍቅር የአደራ የጸጋ የሃይማኖት የድነት እናታችን ስለሆነች ነበረ። ካረፈ በኋላ ጌታ ካረገ በኋላ ዕለት ሌሊት ከመቃብሩ እየሄደች ደምህን የከፈልክለትን ሕዝብ አውሬ እንዳይበላው ማርልኝ እያለች ስታለቅስ ነበር። አይሁድ መቃብሩ ስትመጣ በድንጋይ ውገሯት ብለው ጠባቂ ቢያቆሙ እሷ ግን እየተሰወረች እየሄደች ታለቅስ ነበር። ስትጸልይ ዛሬ ወርዶ እንደምታውቁት የምሕረት ኪዳንን ሰጣት። በስምሽ የታመኑ አስራት አድርጎ ሰጣት። የሚገርማችሁ እመቤታችን ተሰዳ ሳለ እንደነገርኳችሁ ቅድም ኢትዮጵያን ርስት አድርጎ የሰጣት በስንት ዓመቱ ነው ያልኳችሁ? ተሰዶ ሳለ ጣና ቂርቆስ 4 ወር ከ10 ቀን ተቀምጣለች እመቤታችን። በሌሎቹም ገዳማት በደብረ ሊባኖስ፣ በአክሱም፣ በአሰቦት፣ በደብረ ወገግ በእነዚህ ገዳማት ሁሉ ተቀምጣለች እመቤታችን። ገና ሳይኖሩ አስቀድማ ኋላ ለሚነሱ ቅዱሳን በእናቱ እግር እየባረከ ነበር የሰጣቸው ማለት ነው። ባርኮ ኋላ እንዲያውም ዋልድባ የሚበላውን ቋርፍ ቆፍሮ ሁሉ አቅምሷታል። ይሄማ ልጄ መራራ አይደል ብትለው
ኋላ ልጆችሽ ሲበሉት እንዳይሰለቹትና ጸንተው እንዲኖሩ አንቺ ቅመሽላቸው ብዬ ነው ብሏታል። መራራውን ቋርፍ አባቶቻችን በልተው ጸንተው እንዲኖሩ ቀመስን። ኋላ ዘመኑ ደርሶ ከጣና ተነሽና ሂጅ ስትባል እኔ አልሄድም፣ አይሁድ የዳዊት ሀገር ቤተልሔም አሰድዳኛለች፣ ይቺ ግን በሰላም አኖራኛለችና ከዚህ አልሄድም አለችው። አይ ቃል ኪዳኑ ደሜ መፍሰሱ አይቀርምና እንሄዳለን፣ ነገር ግን ይችን ሀገር ርስት አድርጌ ሰጥቼሻለሁ ብሎ ከስደት ስትመለስ ርስት አድርጎ እኛንማ ሁልጊዜ ነው የሰጠን። ደግሞ ኢትዮጵያውያንን ማምላክን እንዲሁ ዝም ብሎ ኢትዮጵያ ኢትዮጵያ ትላላችሁ እንጂ ይላል አንዳንዱ ዝም ብሎ የአእምሮ ስደተኛ። ኢትዮጵያ ኢትዮጵያ ትባላለች። ኢትዮጵያ ምንድን ነው? መጽሐፍ ቅዱስ ላይ 40 ጊዜ ስለተጻፈች ምን ሶሪያም ትጽፋለች ይላል። ዋ ሰርቋል ተብሎ የጻፈና ሰጥቷል ተብሎ የተጻፈ እኩል ነው እንዴ? ነውር እኮ ነው ማምላክን። ኢትዮጵያ እኮ የተጻፈችው እጆቿን ወደ እግዚአብሔር ትዘረጋለች ነው እንጂ ኢየሩሳሌምን ትበረብራለች ተብሎ አይደለም የተጻፈ። ስለዚህ ተመልከቱ፣ የተጻፍንበት አካሄድ እኮ ይለያል። ወይ ደነግጻ ተመልከቱ፣ አይጻዳት ኢትዮጵያ ትንቢተ ዕንባቆም ላይ የኢትዮጵያ ድንኳኖች ይጨነቃሉ ነው የተባለ። የኢትዮጵያ ድንኳኖች ይጨነቃሉ። ድንኳን የተባለ ልብ ነው። ይገርማቸዋል፣ ልብ ነው። ኢትዮጵያውያን አምላክ በእንግድነት ሲመጣ ተብረክርከው ይቀበሉታል ማለት ነው ትንቢቱ ማለት ነው። በስደቱ ጊዜ እያሳረፍ ነው። ስለዚህ ነው። ስለዚህ ኢትዮጵያውያን ለእመቤታችን 2 ጊዜ እንደ ዓለም ከመስቀሉ ስር ተቀብለናታል። እንደ ስደቷ ደግሞ በ2 ዓመቱ የተቀበልናት የርስታችን ቃል ኪዳን ናት። ስለዚህ ኪዳነ ምሕረት ያንን ለምና ዛሬ ደግሞ በየካቲት 16 ምሕረት ስትቀበል አብረን ምሕረት የተቀበልንበት ሰኔ ጎልጎታንም ሰኔ 21 ቀን ጸልያ ስትቀበል ተቀብለናል። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ 3ኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበረ። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምሕረት አለች አይደል? ሌላም ብዙ ኪዳነ ምሕረት አለ አይደል? ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋለሁ። እንጦጦ ኪዳነ ምሕረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻቸዋለሁ። ኪዳነ ምሕረት ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ሰው ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ስለ እናቱ ብሎ ይማረን።